መቼስ እንትን አትበል የተባለ ምንድን ነው የሚባለው? የኔ ነገር ሲሆን አይጣፍጣቸውም አሉ አይደለ? በህብረትና በማህበር ይሆናል። እንደ ያደጋ ነው እንደ ስማ ዝንጥ አርጌ ሰርቼበት ዝንጥ አርጌ ለፍቼ አንጀቴን አስሬ አንዴ ሳስር አንዴ ስፈታ አንዴ ሳስር አንዴ ስፈታ። እኔ እኮ ኑሮን ያደረኩት እኮ መክሳትን የእውነት። ከአሁን በኋላ ግን አይለመደኝም። ከአሁን በኋላ ሙት ቤት ነው የሆነኝ ራሱ አሁን ራሴን ሳየው። አንደኛ ነገር ደግሞ እድሜ እየሄደ ነው ጋይስ። እድሜያችሁ በሄደ ቁጥር እድሜያችሁ በጨመረ ቁጥር የማትከላከሉት ከሆነ እመኑ ባይ ባይ ቻው ባይ ባይ። እችን ምድር ለቀን ወደ ፓርትቱ ላይኛው ሀገር እንሄዳለን ማለት ነው። ወደ ዛኛው ፓርትቱ። አይ ውበቴ እንኳን እግዚአብሔር ሲፈጥረኝም ቆንጆ ነኝ። ውበቱን አንድ የጨመርኩበት ነገር የለም። ከሱ ከላይ ነው ሰውነቱን ነው እንጂ እኛ እዚህ ታች ያሰራ ነው። ውበቱ ከላይ ነው። የእጁ ምርዝመት፣ የእግሩ ምርዝመት፣ የጡቱም የቂጡም ከዛ ከላይ ነው የተሰራ። ከመጀመሪያም ሲሰራ ስለነበረ ነው። የሌለ ነገር አይደለም የመጣው። የተሰሩትንም አይተናቸዋል እኮ። ተመስገን ጌቴ። ያ ሳትጨነቅ ሳትጠበብ እንደዚህ ቆንጆ አድርገህ ስለሰራህ ፊቱማ ከማንም የበለጠ ቆንጆ ነው። ከዘር ነው። ያ ምንድን ነው የምትጠጪው? አቤት ጌታ። ቡና ነው የምጠጣው። ቡና ይኸው ቡና፣ ጥቁር ቡና። አሁንማ ሁሉም ነገር ትጠይቃላችሁ። እንደ ኪም ካርዳሽ እንትን ተለወጥኩባቸው፣ ቆንጆ ሆንኩባቸው አይደለም? ገና ምን አይታችሁ? እግዚአብሔር ምስክሬ። ብቻ እግዚአብሔር ባንኬን ጠርቀም አድርጎ ሞላ ያድርገው። ያ የዛኔ ደግሞ ቦምብ ነው የሚፈነዳው። ቦምብ ፈንድቶ 52,000 ሰው ቁጭ ብሎ ነው የሚያይ። ሶልዬ እናት ታፕ አድርጉልኝ። ቴንክ ዩ ሶ ማች ማማዬ፣ ቴንክ ዩ እናቴ። 52,000 ሰው እንደ ጀዋር መሐመድ እንደ ትላንትና። እናንተ ጉዳያችሁ አይደለ? ጉዳያችሁ ጀዋር መሐመድ እና ቴዲ አዋሳ አብረው ቁጭ ብለው አያችሁ አይደለ? ሰውን ማመን ቀብሮ ነው ወይ? እዛ ሀገር ፖለቲካ ተውት። ለኛ ጣጣን ያመጣብን። አያችሁ ቴንክ ሶ ማች። ኧረ 100 ነው 100,000 እናሳድገዋለን። በእንትን መጥቼ ነው በቢኪኒ ይህ ሀገር እኮ ተበላሽቷል እኮ። ሀገር እኮ ተበላሽቷል። 2 ፖሊስ መኪና ቆሙላቸው ደሳት። ድሮ እኮ የፖሊስ መኪና በናፍቆት ነበር የምናየው። ያኔ የሴት ጀግና የኔ አንበሲት። አዎ ሳራዬ የማይቀር ነው። የቪክቶሪያ ሴክሬት ሞዴሉ የሚልሽ ለመጣ በ50 ዓመቴ እስከ 50 ዓመት ድረስ ተጠናቀቅ። ልክ በ50 ዓመቴ ለ50 ዓመት በርዝዴ ያ ረብስማ የ20 ዓመት ኮርዳ መስዬ እንዲህ እያልኩ ነው እመጣላችሁ። እንደ ጄኒፈር እንዲህ እያልኩ ኬኩን እስከ ላይ ድረስ አስጋገሬ ምናምን። አዳሜ እዚህ ቁጭ ብለሽ ስትይ 50 ዓመቴ መቼስ እኔ እንደማማ ሮማን ሻሽ ለብሼ መነጽር አድርጌ አንፍ እያልኩኝ ከዛ ቆንጆ ጎረምሳ ቆንጆ ሲክስ ፔክ ያለው እንደዚህ ቆንጆ ጎረምሳ አድርጌ ከዛ እዚህ ጋር ደግሞ እንትን አለ። ይህንን በሙሉ አሁን አይቻለሁ። ይህኛውን በሙሉ ቅንድብ ይውላችሁ እንደ አረብ አይደለም። ኖ ይሄኛውን እንደዚህ ያሰራዋለሁ። እንደዚህ እንደ አይኬት እንደዚህ ያሰራዋለሁ። ይሄኛውን ቅንድቤን እንደዚህ ያሰራዋለሁ። ያ አፍንጫ እንኳን ይቅር። ይሄ ደግሞ እዚህ ጋር እንዳይጨማደድ ማለት
ነው። ይሄኛው እዚህ ጋር አስወጥረዋለሁ፣ እንደዚህ እንደ ፍራሽ አዳሽ እዚህ ጋር አስወጥረዋለሁ። ሁሏን ከላይ እስከታች ድረስ ተቀምቅሜ ተለቅሜ ያ ተቋጭቼ እመጣልሻለሁ። ሁሏንም ቡክ እያደረኩኝ ነው። ሁሏንም እያየው ነው የት ቆንጆ እንትን እንዳለ። የዛኔ እንግዲህ ትገለበጡ ይሁን አናታችሁ ትቆሙ ያ ወይ እንደኔ ትሆን ይሆን እናያለን። መልካም እህት ይሆንና መልካም ሴት ይሆን ብሎ ይመጣል ከኔ ጋር ያ ይመጣል። እንደ ጂጂ ሰውነቴን አስተካክላለሁ ብሎ ማለት ነው። የተበላሸ ካለ እርጅናን እንቋቋመዋለን ማለት ነው። የታባቱ እርጅናን አይ የማማት እንግዲህ የማማት ጣጣ ካለብሽ ቁጭ ትሄና ስትይ ልክ ምላሱን በጉሎ እንደተጣበቀ ሰው ተጣብቀሽ ቁጭ የምትናገሩ ቃላት በሙሉ ጠፍቶሽ ቁጭ ትያለሽ። ቃል እንዳትነግሪ። ኦፕራሲዮን እኮ ይዘን እንዴት ያለሽ ኦፕራሲዮን እኮ ጉዳት አለው ታያለሽ። እንግዲህ ይሄ ዓለም በሙሉ እንኳን እኛ አይደለንም ዛሬ የሆሊውድ አክተር በሙሉ እናቴ እንደ ሱፐር ማርኬት ነው። ቆይ እዚህ ጋር ያለ ነገር ብለው አስቀንሰው የሚመጡት። ቆይ እዚህ ጋር እንዲህ የምታያቸው በሙሉ በትሬኒንግ እና በስፖርት ብቻ የኔ ሲሆን ነው እንጂ ችግር የሚሆነው ምንድን አልሽኝ? አይነበብም። ታዲያስ ብር ካለ ደግሞ እዚህ ጋር መጣና ደግሞ አንዱ በሽተኛ መስለሽ ያመመው ሰው እንደዛ እኮ ነው። እሱ ሲያመው ሁሉ ሰው ያመመው ይመስለዋል። ታዝ ፕሮብሌም አመለካከት በራስ ጫማ ስለምታየው ሰውን በሙሉ እኔ እናቴ ነሽብ ስትለኝ ተመስገን ጌቴ። አንዳንዴ ሳስበው ይገርመኛል። ከስንት ነገር ወደዚህ መተን ዛሬ ሆድ ቁርጠት እንኳን የለብንም። ቲንክ ሶ ማች እግዚአብሔር ይመስገን ጌታ ሆይ ተመስገን። ነጋብኝ። አይዞሽ እናቴ። እንዴት ነጋብኝ? ቁጭ በይ። እኔ ስጨርስ ትሄጃለሽ። ታፕ ደግሞ እያደረግሽ ታፕ እናቴ ወዴ ማርያም ታፕ አርጊ። መስመሽ ታደለሽ። እኔ ለራሴ ነው የምጨነቀው። የኔ እናት ከኔ ሲተርፍ ነው ለሌላ ሰው የምጨነቀው። አልጨነቅ እኔ ጭንቀት አላውቅም። አልጨነቅ የማስበው የምን ጭንቀት ነው? አብደሻል እንዴ? ድሮ ተጨነቀ። ክሬሙን ረሳሽው ማይጌ። ታፕ እኮ 25,000 አልሞላ። እኔ ስንት ዓመት የሰው ቤት የሱቅ ሰራተኛ አስቆሜ ጠይቄ ተገልብጬ ነግሬሻለሁ። የዛሬ 15 ዓመት ሰው ቤት ማነው ኮስሞቲክስ ስቱዲዮ ውስጥ የምትሰራ ሴትዮ ጋር ሄጄ እግርሽን ምንድን ነው የተቀባሽው ቤፍጥጥ ብዬ ጠይቄ ሳትፈልግ እኛ ብላ እሷማ እኛ ብላ እንደምን ፈልግ እሷ ያለችኝ እንዲያውም የሆነ እንትን ነው እንዲሚል ብላኝ ከእንደገና 3ቱን 4ቱን ገዝቼ ነው ይሄኛው መሆኑን ያወቅኩት ራሱ። እና አንቺ ባንድ ጊዜ መተሽ ክሬሙ ምንድን ነው የኔ እናት? እኔ እኮ አንዳንዴ እኮ ግርም ይለኛል። እኔ ጂጂ የሆነ ነገር አገኘው ስል ስመራምር ሳይሆን ሲቀር ስውጠው ስቀባው ሳይሆን ሲቀር ያ አይደለም ብዬ ደግሜ ከስሬ ሌላ ስለ ጥሩነቱ ጥሩ ተቀባያለችን ከልጄ ይሄማ ለዚህ ነገር ስለሚጠቅም እወስደዋለሁ ብላ ትወስዳለች። ጥሩ ተቀባይ ጓደኞችም አሉ። ይህንኑ ላለፍቼ ብሬን ከስክሼ መጨረሻ ላይ ሪዛልቱ ልጄ ስበልጥ አሳየን። ራ እንዴት ነው ማሳየሽ? ታፕ እኮ አልኩሽ። አስሊ ታፑን 50,000 አስገቢ። ሌላው በገንዘቡ አንቺ በታፕ አብሳሽ። ከዛ ባምጥቼ ይሄ ነው ክሬሙ ብዬ ያሳይሻለሁ። ሄደሽ $5 ከኤ እስከ ዜድ ያለው ቫይታሚን ክሬም አለ። እሱን ቆዳሽ ላይ እንዴት ታደርጊያለሽ? አሁን በቀደም ተቀብቼው እግሬ እንደዛ የሎ እንደዚህ ቢጫ ነገር አልመሰላችሁ? እግሬን አይታችሁታል? ቢጫ እሱን ልቅልቅ ብዬ ወጣሁት። ልቅልቅ አጭር ቀሚስ ስለምለብስ የነበረው ሲመጣው እኔም አንዳንድ ግርም ይለኛል። እቀበዋለሁ ያረጓል፣ እቀበዋለሁ ያረጓል።
ቢያንስ ሙሉ የነበረው ትንሽ ነው የቀረው። እግሬን ስቀባ ሳይ በመስታወት አብረቀረቅማ ስቀባ። በነገራችን ላይ አይደለም እንትኑን ቀንሰውታል፣ ኳሊቲውን ቀንሰውታል፣ በጣም ቀንሰውታል። በፊት ስቀባው ወዲያውኑ በቃ ሻይ የሚያደርገው ወይ ረጅም ጊዜ እሱን አልተቀባሁትም። ለነገሩ ቅባት መቀባት ይቻለው እግሬ። ጂጂ ፕሊዝ ቴል አስ ዩ ሉክ ሶ ቢዩቲፉል። ቴል አስ ዩ ሉክ ቢዩቲፉል። ቴንክ ዩ ሶ ማች። አይ ኖ the second is ፊሊተር ነው። ፊሊተር ነው እግዚአብሔር በሚያውቀው ፊሊተርም ጭምር ነው። ፊሊተሩም ጭምር ነው። ሁለተኛ ደግሞ ፀጉር ይለውጣችኋል ጋይስ። ይሄ ፀጉር ይለውጣችኋል። እንደዚህ አይነት ፀጉራችሁን ተሰሩ። ቅንድባችሁን በደንብ ቅንድብ ይለው። በነገራችን ላይ አኳኳሌን ደግሞ ይሄንን ደግሞ ለውጬዋለሁ። that's fine interesting chemical in your body ምን ነው የኔ እናት ኬሚካል እኔ ዲጂ ኬሚካል ቦዲ ላይ የሚጨምረው ፎርማት በጣም ንጹህ ክሬም ነው። በጣም ኬሚካል አንቺ ነሽ። አሁን አንቺ ከኬሚካል የበለጠ ነው እዚህ ጋር የምትጎጁ ንግግር፣ መጥፎ ኮሜንቶች እነሱ ናቸው። ጊፍት እንትኖች ሺሚዎች ኬሚካል ራሴን ወዳለሁ እያልኩሽኝ አስበሽዋል። እኔ ኬሚካል የምጠጣው እንኳን እስከነ ቤተሰቤ ይሄ ራሱ እስከ $50 ነው በሳምንት የምፈጀው ለምጠጣት እንኳን ነው። ማን ሞኛል? ቅናት ነው። ልጅሽ ከሆነ ወጠጤ ጋር ዘና ትላለች። ተቀናሽ ማሚ ቀናሽ ቀናችሁ አይደል? ልጅሽ ከሆነ ወጠጤ ቀናሽ የሚሸከምሽ የለ እንደሷ። እሷማ ገና ታሪክ ልትሰራ እኮ ነው። አቤት ደስ ስትል እስቲ ቁጭ ብለን እስቲ እንዲህ ዝም ብዬልሽ እና የኔ እናት አንድ ቀን ባልሽ እንደዚህ ተሸክሞሽ ያውቃል? እንደው ለሀቅ ለእውነት እስቲ ተናገሪ። ወጠጤ መንጠጤ በልጅነትሽ እንደዚህ ታፈሽ ታውቂያለሽ? አቤት መታደል እኮ ነው። እንዴ ውሃ ውስጥ አይደለም ውሃ ውስጥ አልጋ ውስጥ ራሱ እንደዚህ አያቅፍሽም እኮ አስበሽዋል? ኢንጆይ እኮ የምታደርገው እኮ የኔ ልጅ። አቤት ቦጭረቅ ውሃ ውስጥ እቅፍ ድቅፍ። አቤት እስቲ ተናገሩ፣ ለእውነት ተናገሩ። ይህንን ያየሽው በአሜሪካን እንትና በሰራው ፊልም ላይ እኮ ነው። ማነው ስሙ? እንደዚህ ቅፍ አድርጓት ምናምን ወይ ደግሞ በህንድ ፊልም ላይ። የህንዱም ራሱ ውሃ ውስጥ አይተቃቀፉም ይወራወራሉ እንጂ እኮ ሪያሊቲ ሾው እኮ ነው የሰየች ላይፍ እንዲህ ቅፍቅፍ መደራረግ። አቤት እስቲ አሁን ግቢና እዛ ይሄ ጉፋየው ባልሽ ብርድ ልብስ ውስጥ ተኝቷል። ይሄናስ እስቲ እንደው ይል ሳምሪን ያት ብለሽ ነው አትሪስ እንድቅፍ እጅን ጀርባዬ ላይ አድርገው ነው ዘራይ ነው ምንድን ነው በዚህ ሰይጣን ደግሞ ምናምን ነገር ነው ይልሻል። አይ ጉድ እግዚአብሔር ምስክሬ ነው። እስቲ ግቡና እንደው እንዲበሉት እና እስቲ እንደው አካሌ እንደው የኔ ጌታ አንጀቴ ሆዴ ማሬ እስቲ እንደው አንዴ ቅፍል እዚህ ድዛል ልትለክፊኝ ነው እንግዲህ። ምን አይተሽ ነው? ለምን አላስተማርሽውም? አያውቅም እንደዚህ አይነት እንጆይ የት ያውቃል? አያውቅም ወይ ጉዴ። አይ ባቢ እድሜ ማምሻለሁ። ኢንጆይ አድርጊ የኔ እናት። እንደኔ 50 ሰዓት ትገቢ ኢንጆይ አድርጊ። ቶሎ የሚያቅፍሽ ካለ እኔ አሁን በአንቺ ቦታ በሆን እዚህ አሁን የሆነ ወንድ ቢኖር ኖሮ አካሌ ዋሆድ አንጀቴ የኔ አንጀቴ የኔ አባት የኔ ጌታ እያልኩኝ ተነሰስ የኔ አልቀፈም። እንዲህ አይነት ህይወት እኮ ነው ያለው። ዊ ኖ ኢት
ደግሞ የት ነው የተማርሽው? እዛ ቲክቶክ ላይ ሂጂና ታቀፊ ነው የሚልሽ። ያ እግዚአብሔር ምስክሬ ነው። እኔ አንዳንዴ እናቷና አባቷ እንዴት አድርገን እንደወለድናት ብታውቂ ኖሮ የኔና የእሷ አባት እንደዚህ ነበር። እንዲያበድን ጧ ያለን ነበር። እንደዚህ አድርገን የሰራናት። ይሄ ዝም ብሎ እንጂ እንጀራ በልተን ዳይጀስት እንዲያደርግልን ብለን ሴክስ አድርገን የወለድናት ልጅ 18 19 ጊዜ ሄደን የወለድናት። ገባሽ? አንድ አይደለም 18 19 ጊዜ ሄደን አራው ብለን የወለድናት ልጅ ነው። ዛሬ ለረቢ ጌታ እኔንም ንገሪኝ እንድከሳ። እሺ ቆንጆ ምን ልንገርሽ? በነገራችን ላይ ሰመር አሁን አቤት ጆከር ሰላም ነህ? እንዴት ነህ? ደህና ነህ? ሰመር ላይ መግዛት ይቻላል። አሁኑኑ ሰመር ላይ። ክረምት ላይ ግን በጣም ከባድ ነው። ክረምት ላይ ቢሆን 3-4 ኪሎ ወዲያ ነው ብቻ። ሰመር ላይ ግን ቶሎ ብለሽ ክሽ ቶሎ ከዮኒ ጋር ተጣላቸው። ምን አዲስ ነው እንደ እናሱ መጣላት መታረቅ ምንድን ነው? እንሄድበታለን። ይሄድብኛል። ከዛ ሳቢኝ ምን አየክ? ይሉንም ምን ሰማክ? ምን አየክና ነው የምትሰብክ? ልኖርበት ነው በህግ አምላክ። ኦዛምፒክ ለምን አትወቂም? ኦዛምፒክ ተወግቼ ነው የከሳሁት። ኦዛምፒክ ተወቂ የኔ እናት። ኦዛምፒክ ብትወቂ ለምሻል ውድ ነው። ታዲያ ምን ይደረጋል? እውነት ለመናገር ግን ኦዛምፒክ ሳይሆን ሞንጃሮ ተወኩ። ሞንጃሮ ውሰዱ። ከዶክተር ጋር ተነጋገሩ። ኢትስ ዘ ቤስት ዌይ። ማንም ሰው ምንም ያልሆነበት ያ ከዶክተሮቻችሁ ጋር ግን መጀመሪያ እንትን አልኩ እንደሚባለው ቼክ አልኩ። ከዛ በኋላ እሱን ውሰዱ። ለእሱ ትገላገላላችሁ። በጣም የክብደት ችግር ካለባችሁ ዓለም ላይ ዛሬ ቤስት ወይ ተብሎ በስነ ስርዓቱ ምንም ሳይድ ኢፌክት የሌለው ነገር እሱ ነው። ምንም አንዴ ነው ግን ሁሌ አይደለም። ሁሌ የምትወስዱ ከሆነ ግን ከሰውነታችሁ ያልፍና አጥንታችሁንም ገደል ነው የሚከተው። አንድ ጊዜ የሆነ የተወሰነ ነገር ለመቀነስ ከፈለጋችሁ ስንት ጊዜ አንዴ መሰለኝ ማለት አንድ ተርም ይባላል። የአመት መሰለኝ የአንድ አመት እሱን ሰዱ። የ6 ወር ነው ይቅርታ ሂዱና መጀመሪያ እንትን በውርጭ ብቻ ነው። በውርጭ ብቻ እንዲህ ብሎ ነገር የለም። ከሰራሽ ሙሉ ስፖርት ነው መስራት ያለብሽ። ሙሉ ለቦርጬ ለምን የሚባል ነገር እንኳን የምሱም አላውቅ። መግሳት አለብሽ። ሰርጀሪ ለማድረግ መግሳት አለብሽ። ስፖርት መስራት ዩስቲ ኤት ፉድ ከበላውኝማ መምረጥ አለብኝ። ግን ምግብ መብላት ትችላላችሁ እንደ ልማዳችሁ። ይሄንን ስጋ ወጥ በእንጀራ እንዳልኳችሁ ይሄንን አድርጋችሁ ቁጭ ብላችሁ ቁጭ ብላችሁ ዝም ብላችሁ የምትውጡ ከሆነ ችግር። እኔ ምን እንደጠቀመኝ ልንገራችሁ። አሁን እንደዚህ ደግሞ የቀነስኩበትን ልንገራችሁ። በጣም ግን እኮ ብዙ እኮ አይደለም። 4 ኪሎ እኮ ነው የቀነስኩት።